አረብ ሀገር ላይ ለአረብ ሀገር ወንድ ሰርተን አንሰጥም ለምትሉ እህቶች በነገራችን ላይ በዚህ አጋጣሚ በላባቸው የሚኖሩ በጣም ጥቂት ሴቶች ናቸው አረብ ሀገር ላይ በጣም ማዳም ቤት ውስጥ ተቀጥረው በራሳቸው የተለያዩ ስራ እየሰሩ የሚኖሩ አረብ ሀገር ላይ በጣም ጥቂት ሰዎች ናቸው። እና እናንተ ወንዶች ብላችሁ እኛን ፕላስ የሚያለቅሱ ወንዶችን የምትናገሩ ስፔሻሊ አረብ ሀገር ላይ ቁጭ ብላችሁ እኛ እኮ እንደናንተ ከ90 የተለያየ የሀገር ዜጋ ጋር እየተኛን አይደለም። ይሄን እንድታቁም ፈልጋለሁ። እኛ በመጀመሪያም ስናረግ የነበረው ምንድነው ሁለቱ እንዲስማሙ ሁለቱ አብረው እንዲሆኑ ነበር በጣም ፑሽ ስናረግ የነበረው። አሁንም እያናገርኳቸው ነው ሁለቱንም። ስለዚህ ልጅቷ ታፈነች ለሚባለው ነገር እኛ አላፈናትም። መድረክ ሰተን መናገር የምትፈልገው ነገር ተናግራለች። ገባችሁ? ስለዚህ እንደናንተ አመለካከት ታፈነች የሚባለው ምናልባት ሁሉም ሰው እዛ ጋር ማይኩን አንስቶ የሚናገርበት አጋጣሚ ስለነበረ ትክክል ነው። ስለዚህ ነፃ እድል ሰተን የምትፈልገውን ነገር ተናግራ መናገር የምትፈልገውን ነገር ተናግራ ከነቅላ ወጣለች። ስለዚህ እኛ በግዴታ ከሱ ጋር እንድትቀጥል የሚል ሐሳብም የለንም። የልጅቷ ፍላጎት ነው። ስለዚህ አንድ በተሳሳተ አንግል እንድታዩት የማንፈልገው ነገር በግድኛ የማይፈላለጉ ሰዎችን በግድ ፑሽ አድርገን አናጋባም። ፍቅራቸው እንዲቀጥሉ አናረግም። አሁንም እያወራኋቸው ነው። መታረቅ የሚፈልጉ ከሆነ መቀጠል የሚፈልጉ ከሆነ ይቀጥላሉ። መቀጠል የማይፈልጉ ከሆነ እሱም የራሱን አዲስ ህይወት ይጀምራል። ይሄ ነው። አመሰግናለሁ። ጨርሻለሁ። እሺ እዚህ ጋር አንድ ነገር ለመጨመር ያክል ዲጀሙለር ቅድም በሚዲያ ከቨሬጅ ዙሪያ እነ ሰሊም ምናምን የሚያደርጉላችሁ በፖዚቲቭ ቲንኪንግ ካያችሁት የእናንተን ሚዲያ ከቨሬጅ መስጠታቸው ሞር እውቅናንም እና ደግሞ የአየር ሰዓት እንትን እንድታገኙ ሞር ኦዲየንስም እንዲኖራችሁ የሚረዳችሁ ያው በኔጌቲቭ መልኩ ባይሆን ጥሩ ነው በሚለው ነው እንጂ ያን ማረጋቸውም ለእናንተ መልካም ነው ብዬ አስባለሁ። ከዛ ውጭ የሄዳችሁበት ወይ እኮ ትክክል ነው። መሀል ላይ አሁን አንዳንድ ስድቦች ዲስሪስፔክት ምናምን ባይኖሩም ማድረግ ያለባችሁን በቃ ሰማሽ ነው። ብዙ ነገር አለ። ምን መሰለ የወንዶች ጉዳይ ይፈርሳል ማለት አይደለም። እዚህ ጋር የወንዶች ጉዳይ በጣም ጠቃሚ ነገር አለው። አፍራሽ አይደለም፣ አስታራቂ ነው። ግን እዛ ጋር ማንም መጥቶ ባለቀሰ ሰዓት አልቅሷል ተብሎ ያላለቀሰን አካል መሸፈን እሱ መጫን አይቻልም። እዚህ እየታየ ያለ ነገር ነው። አብዲ አሁን ወንድም ይመጣል። አብዲ የዛኔ ልጅቷ በምትለው ነገር አለም ይሄድከ ነበር። ልጅቷ ስትናገር ዘዋናታናት ላይ ትባላለች። ፈለገችውን አታወራም። ግዴታ ከሱ ጋር እንድትሄድ ነው መንገድ እየተጣረ የነበረው በሰዓቱ። እሷን ማንም ከልብ የሰማት የለም። ተጀመረ የሷን ፍላጎት የማያሟላው እንደዚህ ጋር መቶ ስላለቀሰ ተበድሏል ማለት አይደለም። እሷ ለሱ ብዙ ነገር አድርጋለታለች እኮ። ለምንድን ነው ስለዛ ነገር የማያወራው? ጂኒ በሰዓቱ ከነበርክ እኮ ምናልባት በስተኋላ መተህ ሊሆን ይችላል ወይስ በስተመጨረሻ አላውቅም፣ ግን ሁለተኛ ጊዜ አስገቡኝ እሱን ብቻ ማውራት ፈልጋለሁ ከገስት ላይ አውርዱ ተብሎ ከገስት ላይ አውርደን ሁሉንም እኔና ዲጄ ሙለር ቁጭ ብለን ልጅቷን ጠርተን አስገብተን እኔ የምትፈልጊውን ነገር ውስጥሽ ያለውን ነገር ከአስከፈ እዚህ ጋር ያሉ ሰዎች መናገር ይችላሉ። አንድ ነገር ሳትፈሪ የፈለግሽውን ነገር አውሪ፣ ምንም የሚያስፈራሽ ነገር የለም፣ ማንም አይጠይቅሽም፣ አውሪ ብለን ጊዜ ሰጠናታል። አንተ እንደዛ ፍራት የነበረው እንጂ ሌሎቹ በጣም እየጨቁኗት ነበረ። ነገርኩሽ። ምክንያቱም እኔ አንድ የተዋደደ የተፋቀረ 9 ዓመት ሙሉ መስዋዕት የተከፈለ ፍቅር አብዲ ቆሰለሽ አገር አውጥቼው የቁልጭ እየታጠኑ አድርገው አረብ ሀገር ሄዳ በሻምፑ ስለታጠበችና ፓንት ስለቀየረች ወንድ ልጅ መናቅ የለባትም። አንዴ ነው አልፈልግም ማለት መብቷ መብቷ ነው አልኩሽ እኮ። የማትፈልገው ወንድ ጋር አብረሽ ነው ይለኛል። እንደፊት አላደረጋት ንቀት እኮ አይደለም። ልጅቷ መምረጥ ያለባት አካል አለ፣ መምረጥ ያለባት ነገር ይኖራል። እዛ ሄዳ ሻምፖ ስለታጠበች አይደለም እንዴ? ኢትዮጵያ ላይ ሻምፖ የለም እንዴ? ከሰራ እኮ ሻምፖ ትገዛለህ።
ለማንኛውም የወንዶች ጉዳይ ችግራችሁ ምንድነው? አትደማመጡ። አንዱ ሲያወራ አንዱ ሚውት አንስቶ ለወሬ እንኳን ጊዜ አትሰጡም ለመነጋገር ማለት ነው። እኔ ብዙ የምቀየማችሁ ሰዎች ምናምን ነገር የለም። ምክንያቱም ለኔ ምንም ናችሁ፣ ተራ ናችሁ። ምንም ብታወሩ በጣም ብዙ ነገር ሰምቻለሁ። ግን እኔ ከጥፍር ቆሻሻ የምቆጥር ሰው አይደለሁም። ማንንም ሰው በራሴ መንገድ የምጓዝ ብቻ ነው። የሚመስለኝ ነገር አወራለሁ። ጥሩ የሚሆን መጥፎ ሰው መቀበል ካለበት ይቀበላል፣ መቀበል ካሌለበት ባናቱ መተከል ይችላል። እኔ የፈለኩት እዛ ጋር ሚውት አድርጌ እኔ የፈለኩት እዛ ጋር የጓደኝነት የትዳር የፍቅር ግንኙነት ስላላቸው ልጆቹ እንዳይፋቱ ከመፈለጌ አንፃር ልጆቹ እንዳይፋቱ ከመፈለጋችን አንፃር ግን ዲጄ ሙለርም ሁለቱ አውርተው ጥሩ አይነት ጊዜ እንዲያሳልፉ ነው፣ ጥሩ ነገሮችን ትዳራቸውን እንዲያራምዱ ነው የተፈለገው እንጂ እሱም ከሷ የፈለገው አንድ ብር የለም። አንድ ብርም እንደማይፈልግ የተናገረ ልጅ አንድ ብር ከሷ ከፍቅሯ ውጪ አልፈልግም ማለት መብቷ ነው። አልፈልግም ያለችበት ግን ሪዝን ያ ትልቅ ሊሆን አይችልም። እሷ ልጁ ላይ እንደማገጠችበት አይነት ስሜት ነው የሚሰማኝ። ሌላ ወንድ ጋር እስከመሄድ አይነት ጊዜ ድረስ ነው የሄደችው ልጅቷ። ሌላ ወንድ ላጋባ እስከ ማለት ድረስ ነው የደረሰችው። እሱን አስቀምጣ ማለት ነው። ያ ለዚህ ልጅ ያለው መጥፎ ነገር በጣም ትልቅ ነው። ውስጡ ያስቀመጠበት መጥፎ ነገሮች አሉ። አለመፈለግ መብት ነው። ሳትፈልጊ ስትቀሪ ራሱ እኮ 9 ዓመት ሙሉ አብሮሽን ያሳለፈ ሰው እንዴት ነው ልትመልሹ የምትችው? እንዴት ነው ቢያንስ ራሱን እንዲመልስና የተሻለ ኑሮ እንዲኖር የምትፈልጊው አይነት ምክር? ትክክለኛ ሰው እኮ ከሆነች ትክክለኛ አይነት ምክር እኮ መክረሽ በቃ እኔ እናንተ አብረን ልንሆን አንችልም፣ ልንግባባ አንችልም፣ ምክንያቱም ይሄ ነው። ምክንያቱ እንኳን ይሄን ያክል አይደል፣ የገንዘብ ችግር ነው። ሰውየው የተማረ ስለሆነ ግዴታ በአስተማሪነት መቀጠል አለበት አለች እሷ። ግን ከልጁ ገንዘብ የለህም ትላለች። ልጁ ገንዘብ የሚያገኘው ከሚያስተምረው በላይ ቀን ስራ ሰርቶ የሚያገኘው ኦቨር ስለነበረ ያንን የማስተማሩን ትቶ ወደዛ ስራ ገባ። እሷ ምንድነው የናቀችው? የሚሰራውን ስራ ነው የናቀችው። አንደኛ ነገር የሰራውን ወርዶ የሰራውን ስራ ነው የናቀችበት። ሁለተኛ ገንዘብ እንደሌለው አስተማሪ መሆን ለሷ ክብር መስሎ የሚታያት አይነት ሴት ነች። እታች ወርዶ መስራቱን እሷ ምንድነው የምትሰራው? አረብ ሀገር ላይ ማዳም ቤት ውስጥ ነው ስራ የምትሰራው። ይሄን ያክል ኦፊስ ውስጥ ቁጭ ብላ ገንዘብ የምታፍስ ሴት አይደለች። ማስተባበል ካለባት በትክክለኛው መንገድ አውርታ አይ ይሄ ነገር ነው፣ ይሄ ስለማይሆን እኔ እናንተ አብረን መቀጠል አንችልም፣ ባህሪ ጥሩ አይደለም፣ እሺ እንደዚህ አይደለም እንደዚህ። እዚህ ጋር የተቀመጣችሁ አብዛኞቻችሁ ሴቶች ለወንድ ልጅ ብር አንሰጥም ባናቱ ይተከል እያላችሁ የምትጽፉ ልጆች መጀመሪያ ወንድ ልጅ እናንተን በእንጨት እንደዚህ ከሩቁ እንኳን አልነካችሁ። አስጠንቅቄ የምነግራችሁ ከሩቁ በእንጨት አልነካችሁም። ወንድ ልጅ እንኳን ሊለክፋችሁ እንኳን እናንተ ለትዳር ሊያስባችሁ ይቀርና ከሩቁ በእንጨት አልነካችሁ። ስለዚህ ማንነታችሁን ስለምታውቁ ገንዘብ መረዳዳትን የማታውቁ ሴቶች ናቸው። ከባሎቻችሁ ጋር መረዳዳት፣ ከባሎቻችሁ ጋር ተጋግዛችሁ ከፍቅረኛችሁ ጋር አብራችሁ መሆንን የማታውቁ ይሄ ትዳር ህይወት የሚባለውን ነገር አይምሯችሁ ውስጥ ያላስቀመጣችሁ ሴቶች ናቸው እንደዚህ አይነት ኮሜንት የምትጽፉት። ትክክለኛ ህይወት ያለውን ሰው ትክክለኛ ትዳር ያለውን ሰው ብታመጪና እዚህ ጋር ብታወሪው እኔ ለባሌ መስዋዕትነት ከፍያለሁ። ገንዘብ እኮ አይደለም ለባልሽ ለትዳርሽ ለህይወትሽ ስትይ አይደለም ገንዘብ ህይወትሽን መስዋዕትነት ታረጋለሽ። ትናንትና ምሳሌ መሆን ይችላል። ትናንትና የሆነ ፕራንክ ነው ምናምን አድርጓት ያለቀሰች ልጅ እሷ ለትዳር የዛን ያክል መስዋዕትነት ትከፍያለሽ ነው። የሞት ነው አይደል ያረጋት ልጁ። ከዛ በላይ ሞት የለም። አራስ ልጅ ይዛ እንደዛ አስለቅሷት ደም ባስለቅሷት ግን አለች። ያ ምንድነው? ትዳር ነው፣ ህይወት ነው። አንቺ ያሹ ገንዘብ ዛሬ ለነገ ህይወትሽ አይሆን። አንቺ ገንዘብ አለኝ ብለሽ ገንዘብሽን የምታጠራቅሚው ነገ ትዳርሽ አይሆንም፣ ልጅሽ አይሆንም። ደግሞ የአረብ ሀገር ብር እኮ ውሃ ውስጥ የተቀመጠ እኮ ኩበት እኮ ነው። የአረብ ሀገር ብር የትኛው ሚሊዮነር የሚያደርግሽ? የትኛው ገንዘባችሁ ውሃ ውስጥ እኮ ብታስቀምጪው ኩበት ብትን የሚል ነው እናቱ። አረብ ሀገር የምትሰበስቢው ገንዘብ የውሃ ውስጥ ኩበት ነው። ገንዘብሽ አይሆንም፣ ህይወትሽ ገንዘብ አይሆንም። ትክክለኛ ገንዘብ ህይወትሽ ኑሮሽ ሊሆን የሚችለው ትዳርሽ፣ የምትወልጂው ልጅ፣ ቤተሰቦችሽ፣
ትዳርሽን የምታከብሪ ባልሽን የምታከብሪ ባልሽ የሚያከብርሽ እንደዚህ አይነት ህይወት ስትመሰርቱ ወደፊት ለልጆቻችሁ ስትኖሩ እንዴ ነገርኩሽ እኮ ገንዘብ ምንም ነው አልኩሽ። ህይወትሽ ትዳርሽ ነው። ዛሬ የቀለልሽበት ህይወት ዛሬ ያባረርሽው ልጅ ነገ ልታለቅሽበትና ልታዝኝበት ይችላል። ሚሊዮን ብር ይዞ ሰው እንደ ሚሊዮን ብር ይዞ ልጅ መውለድ ያቃተው መኪና እየነዳ የሚኖር ቤቱ G+3 እና G+4 ላይ የሚኖር ልጆች መውለድ የሚያቅተውና ቤተክርስቲያን የሚዞር መስጊድ እየሄደ እባክህ ልጅ ስጠኝ እያለ አላህን የሚለምን እግዚአብሔርን የሚለምን መብራንን የሚለምን እጅግ በጣም ብዙ ሰው ገንዘብ ኖሮት ነው የምልሽ። ገንዘብ ህይወት እንደማይሆን በጣም ከብዙ ሰዎች መማር ትችላላችሁ። ገንዘብ አንሰጥም የምትሉ ልጆች አሁንም ምነግራችሁ ገንዘብ አንሰጥም የምትሉ ወንድ ልጅ ባጠገባችሁ አልፎ የማያውቅ ነው። መረዳዳትን የማታውቁ ሰዎች ናቸው። ግን ጆን ባባ ምን ጥያቄ አለኝ። ሴት ልጅ ለወንድ ልጅ ግዴታ የገንዘብ መስጠት አለባት ብለህ ነው የምታስበው? ግዴታ አለባት? እልሽ ለምትሰጪው ሰው አረኛ ገንዘብ ስጦላንስ ቆይ አንድ ሰው ጭንቅላት ካለው ለማን ነው ገንዘብ የምሰጠው የማልሰጠው የሚለውን ነገር ራሷ ሴቷ ነች ማወቅ ያለባት። ኦርቶዶክስ ነህ ግን በእምነቱ ኦርቶዶክስ ነህ መጽሐፍ ቅዱስ ታምናለህ አይደል? አዎ። ስለዚህ የመጽሐፍ ቅዱስን ትእዛዝ ካከበርክና የመጽሐፍ ቅዱስን እንትን ከተከተልክ ወንድ ልጅ ነው አይደል አስተዳዳሪ? ሴት ልጅ እንደውም በሚለው መጽሐፍ ቅዱስ ሴት ልጅ ማለት ተረዳዱና አስተዳድሩ እኮ ይለያያል። አይልም ተረዳዱ ምንም በሉ አይልም። በቃ መጽሐፍ ቅዱስ የሚያዘዘው ወንድ ልጅ በማንኛው ነው። በእስልምናም በኦርቶዶክስም ወንድ ነው ሁሉ ነገር ማማለት። እሺ ወንድ ነው። አንዴ ይውዬ ለፍቶ ጥረግራ እስከተባለ ድረስ ስም አንዴ ጥረግራ ነክለሽ ልክ ነሽ እኮ ለፍቶ ጥረግራ ወንድ ልጅ የቤት ራስ ነው የተባለበት እኮ ሊያስተዳድር ነው አይደል? ሴት ልጅ የማስተዳደር ግዴታ የለባትም። ሴት ልጅ ገንዘብ የመስጠት ግዴታ የለባትም ለወንድ ልጅ። ኦኬ አንድ ወንድ ልጅ ማግባት ሲያስብ አስተዳድራታለሁ ወይ የሚለውን ነገር ማሰብ መቻል አለበት እንጂ ማግባት ስለቻለ እድሜው ስለደረሰ ብቻ ተነስቶ አያገባም አይደል? እኮ መልስልሽ እኮ በነገራችን ላይ ሰሊም ትዳር አለሽ? የለኝም። ታዲያ እንዴት ስለ መረዳዳት እንዴት ልታውቂ ትችያለሽ? እያንዳንዱ ትዳር አልኩሽ እኮ ዛሬ መረዳዳት አይደለም ያለው። እናንተ ክሱ የቀረበው እኮ አረብ ሀገር ሄዳ ገንዘብ መልስ እየሰጠሁሽ መልስ ሰጥሽ ደግሞ እሺ በመጀመሪያ ስለ መረዳዳት የሚያውቀው ባለ ትዳር ብቻ ነው። ሲቀጥል ወንድ ልጅ ለቤቱ አራስ ነው። ወንድ ልጅ አራስም ይሁን ራስ ችግር የለውም። አራስ እኮ የወለደ ሰው ነው። አራስም ይሁን ራስ ችግር የለውም አልኩሽ እኮ። ለቃላት ግድፈት ምናምን ቲክታክ ላይ ምንም ነገር አያስፈልግም። ምክንያቱም በቃላት ግድፈት በጣም ብዙ ሰው እየተባላ ስለሆነ ማለት ነው። እሱ ያሳስብ። እሺ ራስም ይሁን ራስም ይሁን ለቤቱ ወንድ ልጅ ገንዘብ ግዴታ መያዝ አለበት። ከገንዘብ ካልያዘ ወንድ ልጅ አያግባ ከተባለ አብዛኛው የኢትዮጵያ ወንድ ገንዘብ የለውም። ቆመሽ ልትቀሪ ነው እንዴ? የፍቅር ግንኙነት እያለሽ ከኢትዮጵያ መጣሽና ባለቤትሽ በጣም ነው የምትወጂው፣ በጣም ነው የምታፈቅሪው። አረብ ሀገር ላይ እየሰራሽ ነው። አንቺ ከሱ የተሻለ ነገር ባለቤትሽ ነው፣ ወደፊት ልታገቢው የምታስቢው አይነት ወንድ ነው። እባክሽ ሚስቴ የሚጠይቀው አንቺን ነው። ሌላ ሊጠይቅ የሚችለው ነገር የለም። እባክሽ ሚስቴ በእንደዚህ አይነት ነገር ላይ የሆነች ነገር መስራት እፈልጋለሁ፣ እባክሽ እርጅኝ ሲልሽ የማትረጂው ከሆነ የሚረዳው ሰው እኮ ሊያገኝ ይችላል። እሱ ለምን ወጥቶ አይሰራም? እኔ ለምን አረብ ሀገር ይልከኛል? እሱ ለምን ወጥቶ አይሰራም? ለውጥ ፈልገሽ አይደለም አረብ ሀገር የመጣሽው አንቺ? ገብቶኛል። ለውጥ ፈልጌ ነው የመጣሁት፣ ግን እሱ ስለሚፈልግ አረብ ሀገር ይልካታል ልጅቷ። ምክንያቱም ቀድሞ መምጣት የሚችል ሴት ስለሆነ ከወንድ ልጅ ብዙ ሰው እኮ አለ ወንድ አይደል እንደ አረብ ሀገር ላይ ለሚስቱ ገንዘብ የሚልክ የለም እንዴ? ግዴታ አሁን ለምሳሌ የትናንቱን አጀንዳ ተወውና ባባ የትናንቱ አጀንዳ ላይ ሁለቱም እየተማሩ እሷ ትምህርቷን አቋርጣ እሱን ለማስተማር ነው አይደል የመጣችው? ለምን እሷን እያስተማራት እሱ ለምን አረብ ሀገር አልመጣም ነው? ለምን እሷን አልተዋትም? ለምን እሷን ስደት ላካት? ለምን እሷ አልመጣም? ለምን እሷ አላስተማራትም? ለምን አላስተማራትም እሷን ለሚለው ይሄ ጥያቄ እኔን መልስ ቆይ ጂኒ እሷ ሴት ልጅ
አረብ ሀገር ላይ የመምጣት የተሻለ ኦፖርቹኒቲ ስላለ ብቻ ወንድ ልጅ ለአረብ ሀገር የሚመጠን አይደለም። በጣም የተቸገረ ካልሆነ አረብ ሀገር ላይ ወንድ ልጅ እኮ በአሁን ሰዓት ደግሞ ጭራሽ መምጣትም የለበትም። ስንት እኔማ እኮ እግዚአብሔር ብሎ ከ7 ዓመት ከ8 ዓመት በኋላ መከራዬን በልቼ ደም አፍልጬ ደሜ ጠብ ብሎ መከራዬን በልቼ ነው አሁን ያለሁበት ቦታ ላይ ያለሁት። ስለዚህ እኮ ይሄ እኮ የመጽሐፍ ቅዱስም ትእዛዝ ነው እኮ ጥረህ ግረህ ብላ እስከተባልክ ድረስ ምንም ለፍተህ ግረህ መስራት አለብህ። ሰላም እዚህ ጋር ሀሳብ ለመስጠት ይከታተላል። ሰላም ምንድነው እንዴ? ወንዶች ብቻ ነው የሚያወሩት ከሴቶች አንድ ነው። ሰሊና አይ አንድ ነገር ኖ አንዴ ዲጄ አንዴ ሂዊ ቅድም ነው የገባችው ቀጥ ኦኬ እሺ አወል ሺ እሽትግሉ ጂቡ መሳሪ የምትል ነው። ኦኬ ማፊም ታዊ በስራ እሺ ኦኬ በመጀመሪያ ደረጃ ልንገራችሁ አረቦች ምን እንደሚሉ ታውቃላችሁ? የኢትዮጵያ ወንዶች በጣም ሰነፎች ናቸው ይላሉ። ምክንያቱም በጣም ስደት ላይ የሚወጡት ሴቶችና ሴቶች ብቻ ናቸው። ሱዳን ላይ ብትሄዱ አንድ የሱዳን ሴት ስደት አረብ ሀገር ብዙ ጊዜ አትሄዱ። ወንዶቻችሁ አንዴ ልጨርስ። ለምንድን ነው እናንተ ስታወሩ ቁጭ ብያለሁ እንደምሰማው? ሀሳቤን አትስረቁ። ሂዊ ፐርሰናል እኔ ነኝ የምመልሰው። እሺ ማንም ሰው ማይክ እንዳይነሳ አይደለም። ይሄ ነው እኔ ማንም ይመልስልኝ አይደለም። የራሴን ሀሳብ አታርጊው። አሁንልሽ አንቺ ስለ አንቺ እንዲወራ ስለ ሰው አታውሪ። በቃ የወንዶች ጉዳይ ሁላችሁም አንዴ ዝም ብለህ ሂዊ ሀሳብሽን በጨዋ ደንብ ማለት አልተሳደብኩም። ከሌ ያልጠራሁም ጀነራሊ ነው እየተናገርኩት ያለሁት። ኦኬ እኔ እንደዚህ ምሳሌ ነው እየተናገርኩ ያለሁት። በብዛት የኛ ሴቶቻችን ናቸው ስደት የሚወጡት። እንደውም አሁን ትንሽ ዘመኑ ተስፋፍቶ ወንዶች በብዛት ተሰደዱ እንጂ አብዛኛውን ሴቶች ናቸው የሚሰደዱት። ሲቀጥል ደግሞ የማይገናኝ ነገር አታገናኙ። አንድ የተከበረች ባለትዳርና አንድ ዝም ብሎ በፍቅረኛ ያለ ሰው አንድ አይደለም። አንድ የተከበረች ኒካ ያሰረችና አንድ ዝም ብሎ በፍቅር ጓደኝነት ያለ ሰው አንድ አይደለም። ኦኬ ባልና ሚስት መረዳዳት አለበት። አዎ በዚህ አምናለሁ። የኔ ድካማ የባሌም ድካማ ነው፣ የሱ ድካማ የኔም ድካማ ነው። በዚህ አምናለሁ። ነገር ግን በፍቅረኛሞች ያሉት ላይ እኛ ካልፈተፈትን እኛ እንትን ካላልን የሚባል ነገር የለም። የሰው ልጅ ካልተጣጣመ አይደለም በፍቅረኛና ሰው ወልዶ ከብዶ አርጅቶ ሁላ ይለያያል። ካልተስማማህ አልተስማማህም ነው፣ ህይወት ይቀጥላል አይደለ እንዴ? ድንኳን ዘርግቶ 3 ቀን 4 ቀን ሙሉ ማለቃቀስ አያስፈልግም። ይቺ ልጅ አልፈለገችውም። እጃችንን ረጅም ነው ሲባል ነበረ ትናንትና። እጃችንን ረጅም ነው አንነቅሽም፣ ብዙ ስድብ ስትሰደብ ነበረ። አልፈለገችም ነው። አሁን እናንተ አስታራቂ ነን ትላላችሁ እንጂ ይቺ ልጅ ነገ በዚህ ልጅ ምክንያት የሆነ ነገር ብትሆን ሳትፈልግ እያስፈራራችሁ ሳትፈልግ አስታርቃችሁ የሚዲያውን ጫጫቴ የእናንተን ስድብ ፈርታ እሺ ብትላችሁ ኃላፊነቱን እናንተ ነገ ትወስዳላችሁ። ይቺ ልጅ የሆነ ነገር ብትሆን ይሄ ልጅ የሆነ ነገር ቢያርጋት በዚህ ልጅ ምክንያት ንብረቷን የሚሆን ህይወቷንም ቢሆን ብታጣ ኃላፊነቱን ትወስዳላችሁ። የሰው ልጅ ካልተግባባ በቃ ይፋቱ፣ ታዋችሁ የራሳቸውን ኑሮ ይኑሩ። ሲቀጥል ደግሞ ቲክቶክ ማን ነው ዩቲዩብ ላይ የመጣን ሁላ ያዘላችሁ እየመጣችሁ ምንም ችግር እንደሌለበት በተለይ የኛ የአማራ ማህበረሰቦች ምንም አይነት ችግር እንደሌለብን ቁጭ አርጋችሁ ስለአንድ ባልና ሚስትና ስለአንድ ፍቅረኛሞች ስናወራ ራሱ በጣም ነው የሚያስጠላው። መርዳት ተፈለጋችሁ ደብረ ብርሃን ላይ ብዙ ተፈናቃዮች አሉ፣ መርዳት ትችላላችሁ። በቤት አማራ እንዲሁም በተለያየ አካባቢ ስንት እጅና እግር ያለው አለ። ይሄ ልጅ ማንኛውም ወንድ አንተ ራስን ጥረህ ግረህ እንደሄድ እሱም ጥሮ ግሮ መሄድ ይችላል። አንተ በለና ጊዜ ነው የወጣው ጥረህ ግረህ እሱም በአሁኑ ሰዓት ጥሮ ግሮ ማንንም ቁጭ ብሎ ያለ ልፋት ቁጭ ብሎ የሚበላ የለም። ዝም ብላችሁ የሰውን ሞራል አትገንቡ በማይሆን ውሸት። ይሄ ልጅ እንደውም ማበረታታት ህይወት ነገ እንደምትቀጥል ማበረታታት፣ ሀሳብ መስጠት፣ የራሱ ነገር እንዲኖረው በምን አይነት መንገድ ህይወቱን እንደሚቀይር ምክር መስጠት ነው እንጂ ለሰነፍ ወንዶች እያበረታታችሁ ይሄን ነገር አግባብ አይደለም። አዎ እንዴ አረብ ሀገር ላይ ገንዘባችሁ ምንም አይደለም ትላላችሁ። ምንም ካልሆነ አትጠይቁ። በወር የሚገኘው እኮ
ቢያንስ $300 $150 ነው ኮንትራክት ከሆነች እሱንም ታዓሊ ጂቢ ሩሂ ታይ ብላ ነይ ትንሹም ትልቁም አዟት ከፍ ዝቅ አድርጓት የማዳም ግልምጫ ግልምጥ አድርጓት ጎሮ እንኳን ሲደርስ ማለት ነው ማዳሟን ለመጠየቅ እንኳን ተሳቀ ነው እሺ አረባክሽ በቃሻል ማለት ሂዊ ጨርሽ ምንም ጥያቄ የለኝም ሀሳብ ነው የሰጠሁት አመሰግናለሁ እንኳን ጥላችሁ አታልቅሱ ሰርታችሁ ብሉ ኦኬ ሚዩት አድርጊ አንዴ ሚዩት አድርጊ ማር እኔ ነኝ የምመልሰው በመጀመሪያ ደረጃ እየተነጋገርንበት ያለበትን ጉዳይ ወደ ፖለቲካና ወደ ሃይማኖት ባስከቱት አሪፍ ማለት የምትመጡበትን መንገድ አስተካክሉ ፈርስት ኦፍ ኦል አስተካክሉ ሰላም የምትመጡበትን መንገድ አስተካክሉ ሰላም ቤትሽን ኦኬ ሰላም ቤትሽን በስርዓቱ ምሪ እያወራን ያለነው ስለ ሁለት ፍቅረኛሞች ነው ስለ ፖለቲካ ስለ ሃይማኖት ብንነጋገርም ዕውቀቱ ስለሌለን እንደው አንዳንዴ ሁለት የማይደፈሩ ነገሮች አሉ ሃይማኖትና ፖለቲካ አሁን ጉዳዩን ስለ ልጆቹ ብናወራ አሪፍ ነው ወደ ሐሳቤ ስገባ ብዙ ኮሜንቶች እያነበብኩኝ ነው አረብ ሀገር ላይ ለአረብ ሀገር ወንድ ሰርተን አንሰጥም ለምትሉ እህቶች በነገራችን ላይ በዚህ አጋጣሚ በላባቸው የሚኖሩ በጣም ጥቂት ሴቶች ናቸው አረብ ሀገር ላይ በጣም ማዳም ቤት ውስጥ ተቀጥረው በራሳቸው የተለያዩ ስራ እየሰሩ የሚኖሩ አረብ ሀገር ላይ በጣም ጥቂት ሰዎች ናቸው እና እናንተ ወንዶች ብላችሁ እኛን ፕላስ የሚያለቅሱ ወንዶችን የምትናገሩ ስፔሻሊ አረብ ሀገር ላይ ቁጭ ብላችሁ እኛ እኮ እንደናንተ ከ90 የተለያየ የሀገር ዜጋ ጋር እየተኛን አይደለም ይሄን እንድታቁም ፈልጋለሁ ምክንያቱም እናንተ ዛሬ አፋችሁ ሞልታችሁ የምትናገሩት ባይዘወይ ዲጄ እዚህ ጋር ኖ አይ እየተነጋገርና ሁሉም ሴት ከማንም ጋር ተኝቶ አይደለም ስንት ሰው መሰለሽ አንቺ ሰዎች አብዛኛው ተቃውሞ የሚያነሱት ዲጄ ሙለር ፐርሰናል አናደርገው አላረኩትም ለተጠየቀው ጥያቄ ነው መልስ እየመለስኩ ያለሁት እኮ ነገሩን ታርጌት እናደርግ ነው ይኸውልህ በጣም ብዙ ሰዎች አሉ በላባቸው ሰርተው ልጆቻቸውን የሚያሳድጉ ገብቶሃል ልክ አሁን አንተ ፍቅረኛ ነው ማለት እሱ አውርቶ ከጨረሰ አቦ በተራና አውራ ማለት ሰጠሽ ሚውት አድርጊ መጀመሪያ ነው የገባሽ እኛ ስናወራ ሰሊም ይኸውልሽ እኛ ስናወራ ሚውት የምታስደርጊን የምታስቀሚን ከሆነ አመስግነን እንወጣለን ይዊ ገብታ እንደፈለገች ተናግራ እንደፈለገች ስትል ሚውት አድርጌ ነው የሰማሁት እኮ አሁን ሐሳብህን እሺ ጨርስና ፐርሰናል አላረኩትም ያ ቀጥል እሺ ስለዚህ እንነጋገር ብላችሁናል እንነጋገር ስለዚህ እኛ እንደማንኛውም ሰዎች አይደለንም በጣም ብዙ እህቶች አሉ በላባቸው ጥረው ግረው ሰርተው የሚበሉ ከዛ ውጪ ግን ስፔሻሊ እኛን የምትተቹ ሰዎችና የወንዶች ጉዳይ ልትናገሩ የምትፈልጉ ሰዎች ምን አይነት ሰዎች እንደሆናችሁ እናቃችኋለን ባይዘው ስለዚህ እያንዳንዱ ሰው ሁሉም ማለት ባይቻልም በጣም ሞስትሊ ነው ዚስ ታይም ከተለያየ ዜጋ ጋር እየተኛ አይፎን ስልክ እየገዛ እኛን በአይፎን ስልክ ሊተቸን አይገባም ሰርተን የምንበላው እኛ ችግራችሁንም ድክመታችሁንም እዚህና እዚህ ጋር ተሸገመን ነው ቤት የምንመሰርተው ትዳር የምንመሰርተው ወደዳችሁም ጠላችሁ ስለዚህ እኛ ልጆቹ እንዲታረቁና አብረው እንዲቀጥሉ ነው እንጂ የምንፈልገው በግድ ልጅቷን አንቀን በግድ እኛ ለሷ የማናስብ ነገር እሷ ላይ ጥቃት ቢያረግባት ዝም ብለን እጃችንን አፍ ላይ ይዘን የምናይ ወንዶች አይደለንም ራሳችሁን ጻድቅ እኛን አጽያተኛ ለማድረግ በፍጹም እንዳታስቡ እናንተ የምትመጡበትን መንገድ ጠንቅቀን እናውቀዋለን ለሴቶቻችን ድምጽ የምንሆን ሰዎች ነን የወንዶች ጉዳይ ባይዘወይ ይሄ ልጅ ላይ ገና ለገና የሚያደርግባት ነገር እናንተ ሳታስቡት እኛ ዲፌንስ የምንሆን ሰዎች ነን ስለዚህ እኛን መታችሁ ስተቹ እናንተ ብቻ ለእህቶቻችሁ በጣም ጻድቅ እኛ አውሬ አድርጋችሁን እንዳትስሉ አመሰግናለሁ ጨርሻለሁ
እኔ ቤታቸዋል አሁን የገባው ወንድሜ አሁን የገባው ኦይ ኤቢዲ አንተ ቆይተሃል በዚህ ጉዳይ ላይ ትላንትና ወዲያ ጀምሮ ጆን ባባም እኔ መጀመሪያ ለዲጄ ሙለር እና ለጆን ባባ አንድ መስጠት የምፈልገው ሐሳብ አለ ይሄ ሐሳቤ ምንድነው ሁለታችሁም ቤታችሁን አስከብሩ ቤታችሁን ስትከፍቱ ቤታችሁን ማስከበር መቻል አለባችሁ ሰው ሊወያይ ነው የሚመጣው ቻሪቲ አይደለም ወይ እርዳታ ፈልጎ አይደለም ትላንትና 2 ጊዜ 3 ጊዜ ገብቼ አስወጥተውኛል ስለዚህ ያስወጡኝ ያሉት እነማን ናቸው አይነው ዋቃለሁ እኔ አሳረኛው ነኝ ወደ ጉዳይ ሲገባ ይሄንን ነገር እኔ ትላንትና በሁለቱም ወይ የተመለከትኩት ነበር በሁለቱም ወይ ስመለከተው ግን በአንድ ጎን የሆነ ጫፍ ይዛችኋል በአንድ ጎን የሆነ ጫፍ ይዛችኋል ኦኬ ግማሹ ወደ ወንድ አጋድሎ ሴት ምን አባቷ ግማሹ ወደ ሴት አጋድሎ ወንድ ምን አባቱ ግማሹ ልክ የሆነ የፍቅረኞች ጉዳይ ሳይሆን የሚመስለው የመጽዋችና የተመጽዋች ፍቅር ነው እኮ ምንድነው የምትሉት እናንተ ብቻ ነው እንደምትሰሩት እናንተ ብቻ ነው እንዲያረባ ሀገር ሳንቲም የምታከማቹት እናንተ ብቻ ናችሁ እንደ ባለ ገንዘብ ምን ማለት ነው ይሄን አስተሳሰብ ከጭንቅላቶች አውጡት ከጭንቅላታችሁ ስንት እኮ ባል ብቻ አይደለም አባት የሆኑ ወንዶች እኮ አሉ ሚስቶቻቸውን አንቀባረው አስተምረው አብልተው አጥበው ስንት ነገር እኮ መሆን የሚችሉ እየሆኑ ያሉ ወንዶች እኮ አሉ ምን ሆናችሁ ነው ዛሬ ተነስታችሁ እንዴ ዛሬ እኮ አንድና ሁለት ሰው ነው እኮ ሚዲያ ላይ ወጥቶ ወሽመጤና አሁን መጣ የተባለው ልጅ ነው በሴት ተበደልኩ በሴት እንዲሆንኩ እያለ ያለው ይሄም እኮ ስለባሰበት ነው እንጂ እኮ ወንድ ልጅ ሚዲያ ላይ ወጥቶ አለቅስም አብዛኛውን ራሱን አጥፍቷል አብዛኛውን ራሱን ጎድቷል አብዛኛውን መርዝ ጠጥቷል ምንድነው የምትሉት ወንድ በባህሪው ኩሩ ነው የተቸገረውን ነገር ወጥቶ እንዲሆንኩ ከሌ በደለችኝ ብሎ አይልም በቤቱ ነው ያንዳንዱን ነገር የሚጨርስ ስንት በሴት ተበልቶ ግራቂቱን ያከከ ቤቱ ተኝቶ የሚውል ወንድ የለም እንዴ እኔ በጣም ነው ያዘንኩት በዚህ ጉዳይ በጣም ሳይዳት ያዙ ኒካ ካላሰረ ገንዘብ 80 ከሌለው ገንዘብ ምን ማለት ነው አይደለም ገንዘቧን ይቅርና ህይወቷን ሰጥቷል እንዴ ሴቷ አይደለም ሳንቲሙን ይቅርና ህይወቱን ኑሮን ሁሉ ነገር ውስጥ ህይወት የብሎ አብሯት ሊኖር አይደል እንዴ ነገር ምንድነው ስለ ገንዘብ በዚህ ደረጃ እኛ አረብ ሀገር ነው ምንሰራው የአረብ ሀገር ሴቶች እኛ ሳንቲማችንን አሳልፈን ለወንድ አንሰጥም ምን ሚሉት አማርኛ ነው እንዴ አለሽ አይደል እንዴ ተቀምጠሽ አረብም እኮ ተቀምጠሽ አውሮፓ የሚኖረውን ወንድ ኪሱን እጥብ አድርገሽ ቁጭ የምትይ ሴት የለሽም እንዴ ለምን እንድንናገር ለምን ይሄ ነገር ሳይድ እንዲይዝና በጣም ወደሚያስጠላ ሁኔታ እንዲገባ ለምንድን ነው የምትገፋፉት አሉ አለሌዎች አረብ ሀገርም ተቀምጠው ማዳም ቤት ሆነው የማዳም ባል የሚያምራቸው ከማዳም ልጅ የፉ እየሰጡ ሳብ እየተቀበሉ የሚልኩ አሉ ወንዶችም አሉ ትክክለኛ ነገር ነው የምነግርሽ አለ መስጠት መጥቶ ነው አንድ ሴት ሰርታ ገንዘቧን አለ መስጠት እኮ ስለዚህ ለምንድን ነው ይሄ ነገር የሚወራው ለምንድን ነው ማን ነው ሴቷ ብቻ ገንዘብ ሰጪ ያደረጋት አንድ ወንድ ልጅ መጥቶ ሚዲያ ላይ እንዲህ ተበደልኩኝ ብሎ ስላለ ሁሉም ወንድ ከሴት ልጅ በመጽዋት የሚኖር አድርጋችሁ የምታስቡት ለምንድን ነው ሲቀጥል ጉዳዩን ሀሳብ ስናይ ነው እናንተ የሱን ሀሳብ ደግፋችሁ ከሱ ጎን ስቆሙ ሀሳባችሁን ስናይ ተቃውሞ በቃ ያደም እንዴ መብታችሁ ይኸውልሽ ሰሊም እኔ ቀንም ነግሬሻለሁ የሷን ሀሳብ የመደገፍ መብት አለሽ የሱን ምናምን አይደለም አሁን እዚህ ጋር ያለው ትዳር ነው በቃ ትዳር ላይ አውሩ እንጂ የአረብ ሀገር ሴት ነው እኮ እኔ እያልኩ ያለሁት ልክ አንድ ወንድና አንድ ሴት በሚለው ነው ነገር ሰምተናል ፍቅር ቀጥይ ነው ሳንቲም እንትን ጂኒ ምናምን መባል የለበትም ነው በቃ ሳረኛው ሰማን እንትን ሐሳብ ቀጥይ ፍቅር ይኸውላችሁ እናንተ እንደምታወሩት ማለት ነው እናንተ እንደምታወሩት ማንም አረብ ሀገር ያለች ሴት መዳሟ ቤት እንደዚህ ውጪ ላይ እንደዚህ የሚባል ነገር የለም በጥቂት ማለት ነው በጣም በጥቂት ናቸው ውጪ ላይ ምን ሰራ ያለ ነው ገብቷል እኔንም ጨምሮ ማለት ነው ኢትስ ኦኬ ለባለቤቴ ልሰጠው ይችላል አይደለም ብር አካሌንም አካፍየዋለሁ ከብር በላይ አካል ነው ገብቷል ያለው አካልህን አውጥተህ ሰጥተህ ብር መከልከል ኢትስ ኦኬ ግን አይነት አለው ያ ባለቤቴስ እኔን ለመርዳት ተነሳስቷል ያንን ነው ማሰብ ያለባችሁ
ወንዱም ተነስቶ ሴቷ ላይ የአረብ ሀገር ሴት ወንዱ ሴቷ አንድ ፍቅር ቋንድ እኮ ስለዚህ ያንንም አውርታ ነገር እኮ ልጨርስ እየረበሽክ ነው። ሌሎቹ ነባባርፉ እየሰሙ ነው ሐሳብ ለምን መስራት እስካሁን ዝም ብዬ ነው ያዳመጥኩት ገብቷል። ስለዚህ አዳምጠኝና የምትጠይቀኝ ነገር ካለ ከዛ በኋላ ትጠይቀኛለች፣ ችግር የለውም። ልልህ የፈለኩት ሁላችሁም ተነስታችሁ የአረብ ሀገር ሴቶች እንዲህ ናችሁ፣ አካላችሁ ሸጣችሁ ከማንም ጋር ተኝታችሁ ምናምን ለሚለው ነው መልስ እየሰጠሁት ያለሁት ገብቷል። አረብ ሀገር ቁጭ ብለው ደግሞ ቤተሰቦቻቸውን የሚያስተዳድሩ ልጆቻቸውን ያላባት የተቀመጡ ልጆቻቸውን የሚያሳድጉ ስንቶች ወንዶች አሉ ልጆቻቸውን የማይጠይቁ ገብቷል። ከተሳሰብንና ካለንና ከሄድን ማለት ነው። ሁሉም ሰው አይፎን ስለያዘ አይፎን የያዘ ሁሉ ከማንም አረብ ጋር ተጋድሞ አይደለም አይፎን የሚያመጣው፣ በላባችንም የምንገዛለን። ኦኬ ያንን ስንል ምክንያት አለ። ለምትናገሩት ነገር እናንተ እንዴት ነው ስንናገር ትክክለኛ ነገር በሰው ተደማጭ ይኖራል ወይ? ሰውም ለመፍረድ እንዲመጣው ትክክለኛ ነገር ተናገሩ። ገብቷል። ይሄ ልጅ አሁን እኔ በደንብ ያለውን ነገር አላቅም አልሰማሁም። ስለዚህ እሷ ከለከለችው ፍቅረኛሞች ናቸው እኔ ካላቸው እማውቀው ነገር የለም። ግን በትክክለኛው ልንገራችሁ እኔ ለልጄ አባት ለባለቤቴ ማለት ነው አልሰጥም ብያለሁ። ሰጥቼ የሚያተርፍኩት ነገር ስለሌለ ማለት ነው። ገብቷል። ሁሉም የየራሱ እኮ ስላለው ወጥቶ ስላላወራ በቃ እንዲህ ነው ተብሎ ሁሉም ሰው በአንድ ተጨፍልቆ መያዝ የለበትም።